ሰላም ሰላም ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት ናችሁ? ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እሱ ጥላ ከለላ ጋሻ ይሁንላችሁ፣ ያሰባችሁትን ያቀዳችሁትን ሁሉ ፈጣሪ ያሳካላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት እግዚአብሔር ሁላችንንም ይጠብቀን፣ ወጥቶ ከመቅረት ያድነን እያልኩኝ ብቅ ጥልቅ ፈካደ መቀነጠፍጠሽ ጠንቧ ብዬ መጥቻለሁ። ምቀኛ ሸረኛውን ያዝልን፣ ከሲምላሰኛ ከወንድ ቦክሰኛ ናግሮ ተናጋሪ ከሐሰት መስካሪ እሱ ሰማይና ምድር የፈጠረ እግዚአብሔር ይጠብቅልን እያልኩኝ ብቅ ጥልቅ ፈካደ መቀነጠፍጠሽ ጠንቧ ብዬ እኔ ጂጂ ዱንቡሽቡሽዋ መጥቻለሁ ማለት ነው። እንግዲህ ያባችን ቆፍጣናው ሸንቃጣው ሽንቅጥቅጡ በቃሉ የሚጸናው አንበሳው ጀግናው ማለት ነው። እንዲህ ስላችሁ ረረረረ የሚቃጠለው አሉ ገና ትነዳላችሁ። አዎ ቆፍጣና ሸንቃጣ በቃሉ የሚጸና አንበሳ ነው። አዎ ወደዳችሁም ጠላችሁም ጠንቧ ትላላችሁ ማለት ነው። ከዚህ በመቀጠል የያብ ጓደኛ ያብን ጥያቄ ጠይቋለች። ከመጀመሪያ ከነበረችው ፍቅረኛክ በምን ተለየክ ብላ ጥያቄውን እስከነነብሱ ዱብዱብ አላደረገችላችሁ መሰላችሁ? ፈጣሪ ሆይ ዋይ! እና ያብሻ ደግሞ በአንገቴ ቢላ ቢገባ ስለቀደመው ህይወቴ ሚስጥሬን ሜዳ ላይ አላወጣም ብሎ ጠንቧለ። አይ ጀግናው፣ አይ ቆፍጣናው፣ አይ ሸንቃጣው። እኛ ሴቶች ቢሆን የሆዳችን የሳምባችን የምናችን ላቅላቅላቅላቅ አርግተን ሳይበድለን በደለን ብለን እንተረተራለን፣ እንንቦቆቦቃለን። አዎ ይሄ የኛ የሴቶች ባህሪ ነው። ያብን ግን የማደንቅበት ነገር አለኝ። ከሄሉ በፊት የነበረችውን ፍቅረኛ ገበና እንኳን ውጭ አውጥቶ እንትን አላለም፣ አላሰጣም። እግዚአብሔር በምን ተለየህ እንኳን ብላ ጠይቀው መልስ አልሰጣትም። ዝግትን ያደር ትክክለኛ እውነተኛ ሰው የሰውን ገበና የማያወጣ ጀግና ይሄ ነው ሰው ማለት ነው እንጂ እንደ ሌላዎቹ የሚል አይደለም ማለት ነው። ሲቀጥል እኔ እንደ እህትነት የምነግርሽ የያብ ጓደኛ ማለት ነው መልልሽ ፈልጋለሁ። በአሁን ሰዓት አንቺ ስለሱ ህይወት ስለነበረው ቀድሞ ፍቅረኛው የመጠየቅ መብት ያለሽ አይመስለኝም። ጓደኛ ኮሽ በጓደኝነት መልክ ነው እሱ መቅረብ ያለብሽ። ሲያዝን ሲጨነቅ ምናምን ከጎኑ ለመሆን ነው እንጂ ምክንያቱም አሁን በፍቅር ደረጃ ውስጥ አልገባችሁም እናንተ። እሱም ደግሞ ሀሳብ ውስጥ ያለ አይመስለኝም። በፍቅር ሳይሆን በጓደኝነት ነው የቀረበሽ ማለት ነው። እና እናቱ አትቾኩይ፣ አትንቀልቀይ፣ የተንቀለቀለ አፍሳ ለቀመች ነው የሚባለው። እና እናቱ ረጋ ያለ ወተት ቅቤ ይወጣዋል። ምናልባት አንቺ ፈርተሽ ሊሆን ይችላል ያብን አጠዋለው ከእጅ ያመልጠኛል ብለሽ ፈርተሽ ሊሆን ይችላል። ምክንያቱም ይሄ የኛ የሴቶች ባህሪ ነው እና መፍራት እንደሌለብሽ ነው የማስበው። አዎ ያብ ሄሉን በጣም ነው የሚያፈቅራት፣ በጣም ያፈቅራታል። ማጣት ሳይፈልግ ነው ያጣት ሄሉን ማለት ነው። ምክንያቱም በእውነተኛ ፍቅር ነበረ ከሷ ጋር የነበረው። ግን አንዳንዶች አላችሁ ያብ ሄሉን አያፈቅራትም ሊጫወትባት ነው ምናምን ብላችሁ ስትረጋግጡት የነበራችሁ ትላንት ተገልብጣችሁ ቅዱስ ስትሆኑ እኔ በጣም ነው የገረመኝ። እኔ ለምን ነበረ ሄሉን ስቆጣት የነበረው? ሄሉን እኮ እንደ ራሴ ስለማያት ነበረ ውግር ማድረጋ ጥፋት ሳይባት መወግራት የነበረው። ምክንያቱም ማጣት ያልነበረባትን ሰው ነው ያጣችው። መግፋት ያልነበረባትን ሰው ነው የገፋችው። እሱም በገዛ ጓደኞቿ ምክንያት ነው እንደሚመስለኝ። ምክንያቱም ቆቆቅ የሆኑ ጓደኞች አሏት። እሷ ህይወቷ እንዳይሰምር የሚፈልጉ ጓደኞች አሉ። ይሄንንም ስናገር ደማችሁ ደም የሚፈላ ድጋሚ ይፍላባችሁ፣ አያገባኝም። በዛ ምክንያት ነው ዋናው መንስኤው እኔ ሄሉ ያብን አጣችሁ ብዬ የማስበው ማለት ነው። ተያላትን ነገር መተው አቅቷት ጓደኞቿን ማራቅ አቅቷት ይመስለኛል። አላውቅም፣ ፈጣሪ ያውቃል። እኔ ሰው ስለሆንኩ በይመስለኛል ነው የማስበው ማለት ነው። እና ምን ልል ነው አሁን ኦዲንሱ የእሷ ተከታዮች አላችሁ፣ ያብና ሄሉ አንድ ላይ መሆን የምትመኙ ብዙዎች አሉ፣ ከኔም ጭምር። እሱን የምፈልገው ስለ እውነት ነገሩኝ ብትሉ ማለት ነው። እኔ ሄሉና ያብ መቼም እንዲለያዩ አልፈልግም። ወገቤንም ቀጥ
አድርጌ መከራከር የነበረው እንደዛ ነው። እሱን ስትወግሩት እንኳን እኔ ስለሷና ስለሱ እሷን ነው የምቆጣው። ምክንያቱም ጥፋት የሚገኘው በብዛት እሷ ጋ ነው። በቃ እንዴ ያብ ያልሆነላት ነገር አለ እንዴ? ስለ እውነት እንደው ስለ ማህተብ ሙስሊምም ከሆን ስለ ሀቅሽ መስክሪ ያልሆነላት አለ እንዴ? እንዴ ማንም ያላሳያትን ክብር እኮ ነው ያሳያት። ዝቅ ብሎ እኮ እናትና አባቷ እግር ስር ወድቆ እኮ ነው ይቅርታዋን እንኳን የተቀበለው። ያ እውነት ቀለበት አደርግልሻለሁ ብሎ አደረገላት። እንዴ ያለውን ቃል ያልፈጸመው ምን አለ? ምንም እኛ የያብን ክፉ በሚዲያ እኔ እግዚአብሔር ምስክሬ ነው፣ ይሄው ለማህተም ይመሰክራለሁ። ምንም የሱን ክፋት አላየውም። አዎ ይቆጣል፣ በእርግጥ ይቆጣል። እንደዚህ ሀርደኛ ነው፣ ግን ደስ ይላል። ወንድ ልጅ ቆፍጠን ሲል እንደ አባት ሲቆጣጠር ነው ወንድ ማለት ነው እንጂ እየመጣ የሚንቦቀቦቀ ወንድ ነው እንዴ? እሷም ስታለቅስ እሱም አብሮ የሚያለቅስ ወንድ ነው እንዴ? ወንድ እኮ አይደለም። ያ ቦቅቦቀ በዩ በሆነ አጋጣሚ እንደው ፈተና እንኳን ቢገጥም አብሮሽ ነው የሚንሳ። አንቺ ስታለቅሽ እሱም አብሮሽ አላላላላ ይላል። ቆፍጠን ያለ በቃ ለእርምጃው ለቃሉ የሚጸና እንደዚህ አይነት ሰው ነው ለሄሉ የሚያስፈልጋት የነበረው። እውነት ተናገሪ ብትሉኝ ማለት ነው ማምላክን ውበቷ ግርማ ሞገሷ ነው የነበረው ማለት ነው። እና ያብና እሷ እንዳይለያዩ አንደኛ ስዋጋና ጦርነቱን ከእናንተ ጋር ስገጥም የነበረው እኔ ነኝ። ነገር ግን እንደዛም ሆኖ እኮ ያብ ተስፋ ነበረው ተመልሰን አንድ ላይ ነገሮችን ፈተን እንመጣለን እያለ ነው በመሃል ናቲ የመጣው። ናቲ ሲመጣ ግን እሷ ቶሎ ብላ ተገልብጣ ወደ ናቲ ሄደች። እና ይሄ ልጅ ምን ያድርግ ነው የምትሉት? አሁን እሷ የራሷን ህይወት ስትጀምር እሱ ቁሞ ይቅር ነው ወይ እህቶቼ የምትሉት? እንደው ስለ ማህተባችሁ ስለ አላህ ብላችሁ። እሷ እኮ ከናቲ ጋር ህይወት ጀምራለች፣ ህይወቷን እየቀጠለች ነው። ይሄ ልጅ ታዲያ ቁሞ ይቅር እንዴ? ወንድ ልጅ እኮ ነው። ስለዚህ እሱ ደግሞ የተሻለችዋን እግዚአብሔር ከላይ ሰጥቶ ቆንጅዬዋን ይዞ መጣ ማለት ነው። ስለዚህ አሁንም እኮ ሄሉ ከናቲ ጋር ነች። ናቲ ለትዳር እየጠየቃት ነው፣ ለጋብቻ እየጠየቃት ነው። እሷን ከጎን ሁናችሁ እንደመደገፍ እችኛዋን ፈተ ወደ ሄሉ ሂድ ማለት ጥሩ ነው ወይ ነው የኔ ጥያቄ። ምክንያቱም እሱ ነገሮችን ሊያስተካክል የነበረው ዘላ ናቲ ላይ የወጣችው እሷ ነች። ዘላ ናቲ ፍቅረኛዬ ነው ብላ የተናገረችው እሷ ነች። ስለዚህ ይሄ ልጅ ምን ጥፋት አለበት? ምን ጥፋት? በላይዋ ላይ እኮ ከዛች ጋር ተለያይተው ክፍተት ፈጥረው ነበረ፣ ከት አድርገው ነበረ። ገባችሁ? ግን ያችኛዋን አይደለም ያመጣው ናቲ ከመጣ በኋላ ናቲ ፍቅረኛዬ ነው ብላ ቲክቶክ ላይ አውርታ ከሱ ጋር ላይፍ ከቀጨቀጨሽ በኋላ ነው ያብ እችን ሴት ይዟት የመጣው ማለት ነው። ስለዚህ እሱም ደግሞ ከጉዳቱ መውጣት ስላለበት የራሱን ሰው ይዞ መጣ። ስለዚህ ያብ ጋር ምንም አይነት ጥፋት የለም። እንዴት አንተ በሄሉ ትጨክናለህ እያላችሁት ነው። እሷ ነች እንጂ በሱ የጨከነችው እንዴ። ናቲ ሲመጣ እኮ ነው ያብን እስከናካቱ ጨጥ ያለችው እንጂ እኮ በዛ መሃል ብዙ ተራርቀው ክፍተት ፈጥረው ሁለቱ እንዳይስማሙ ሲያደርጉ የነበሩት አጨብጫቢዎች ሁሉ ከመሃላቸው ወጥተው ናቲ ሲመጣ ይኸው በፍቅር ዓለም እንትን ነበረ። ገባችሁ አይደለ? ስለዚህ ይሄ ልጅ ምን ጥፋት አጠፋ? እና አሁንም እኮ ሄሉ ከናቲ ጋር ነች። ስለዚህ ይሄ ልጅ ህይወት አይጀምር ነው ወይ የምትሉት? የራሱን ህይወት ይዟል። እሷም ከናቲ ጋር ተስማምታ እንድትኖር እንድትጋባ መገፋፋት ነው ያለባችሁ እንጂ ሁለቱ ተለያይተው ወደዚህ አሁን ቢመጡ ራሱ ተስማምተው የሚኖሩ አይመስለኝም። አላቅም፣ በመሀል ንፋስ ገብቷላ። ግን ነገሮችን የሚቀይረው እግዚአብሔር ነው። እግዚአብሔር አዋቂ ነው። ናቲም እኮ እህል ውሃ ላይሆን ይችላል። እቺ ልጅም እኮ ለያብ እህል ውሃ ላትሆን ትችላለች። ነገር ግን ጥፋቱ ምንድን ነው? እሱ ምን ያድርግ? እሷ ነች እኮ ወደ ናቲ የሄደችው። ናቲ ሲመጣ እሷ ነች ወደ እሱ የሄደችው። ናቲ ሲመጣ እኮ እውነት ከያብ ጋር መታረቅ ብትፈልግ ኑሮ ያብን ብታስበው ኑሮ ናቲ እኔ የራሴን ህይወት ጀምር ያለው ምንም ብንጣላ ምንም እኔ እና እሱ መለያየት አንችልም ብላ እኮ መንገዶቹን መዝጋት የምትችለው ሄሉ ነች የነበረችው። ያብን ብትፈልገው ኑሮ ማለት ነው። የሰው ልጅ እኮ ይጣላል፣ ይለያያል። እንኳን አግብተን ወልደን እንኳን ተጣልተን ከ10 ዓመት ከ8 ዓመት በኋላ እንጋባ አይደል እንዴ? ስለዚህ እኔ የምላችሁ ነገር ምንድን ነው? ናቲ ሲመጣ እኔ ፍቅረኛ አለኝ እንደዚህ በመሃላችን ክፍተት ተፈጥሮ ነበረ፣ ግን ልንታረቅ እንችላለን ብላ ማሳመን የነበረባት ለናቲ እሷ አልነበረችም? እሷ ነበረች። ስለዚህ ያብን ስለማትፈልገው ወደ ናቲ ሄዳለች ማለት ነው። ስለዚህ ምርጫዋን ይዛ ከናቲ ጋር እየቀጠለች ነው። ስለዚህ ይሄ ልጅም ደግሞ ተጎድቶ
ተጎድቷል፣ ታሟል፣ ሆስፒታል ገብቷል ስለሷ ብሎ ማለት ነው። ወንድ ስለሆነ ብዙ ሰው ረግጦታል፣ ርግጥ አርግታችሁታል እስኪ በቃው ድረስ ማለት ነው። የልቡን እግዚአብሔር ነው የሚያውቀው፣ እግዚአብሔር ነው የሚያውቀው። ምክንያቱም እኛ ብዙውን ጊዜ ሴት ልጅ ሁሌ ስታለቅስ ያ ሰው ብቻ የተጎዳ መስሎ ነው የሚታየን። ገባችሁ? የውሸቱ እንባዎች አሉ፣ በጣም ብዙ የውሸቱ እንባዎች አሉ፣ የማስመሰል እንባዎች አሉ ማለት ነው። ስለዚህ እሷ ተበድላለች ብላችሁ እናንተም ለዛ ወግናችሁ ወቀጣችሁ። ሁለቱ እንዲታረቁ እንኳን አላደረጋችሁም። ሁለቱ እንዲታረቁ በመሀላቸው ያለውን ችግር በንግግር እንዲፈቱ እንኳን ያደረጋችሁን ነገር የለም። ቀጥታ ሄዳችሁ ወገራችሁ። ወንዱ ሰይቱ ሳይቀር ነው የወገረው ያብን ማለት ነው። በዛን ሰዓት ግን በዓላማዬ የጸናሁት እኔ ነኝ እስከ መጨረሻዋ። በቃ ናቲ ጋር እስክትመጣ ድረስ የጸናሁት እኔ ነበርኩኝ። ነገሩን ሳይ ግን በቃ ምርጫዋን ይዛለች። ስለዚህ ወደ እውነተኛው ሰው ተገነጠልኩ ማለት ነው። ስለዚህ አሁንም ቢሆን ሄሉ ነች እሱን ሸሽታ ወደ ናቲ የሄደችው። ስለዚህ ቀድማ ከናቲ ጋር የጀመረችው ሄሉ ነች። ይሄ ልጅ ደግሞ ከዛም በኋላ እቺን የመሰለች ሸበላ ቆፍጣና ውይ ስታምር እኮ የራሱን አምሳያ እግዚአብሔር ሰጠው ማለት ነው። ስለዚህ ጥፋቱን እንደ እውነት እያላችሁ መስክሩ። እሷ ነች ያልፈለገችው እንጂ ያብ ከልቡ ነበር የሚያፈቅራት። ከልቡ ባያፈቅራት እኮ እናት አባቷ ስር እግር ስር ወድቆ እኮ ራሱን ዝቅ አያደርግም። ወንድ ልጅ ከጥፍር ቆሻሻ አይቆጥራትም። ተጫውቶባት ይሄድ ነበረ። አሁንም በልቡ ውስጥ አለች። እስኪረሳት ድረስ ግን መታገስ ጥሩ ነው ብዬ ነው ማስበው። እህቴ ረጋ ያለ ወተት ቅቤ ይወጣዋል። ስለዚህ እናቱ አትንቀዥቀዥ። ይሄ ክው ያለ ፍቅር ፍጻሜው አያምርም። አንተም ደግሞ ያ መናገርም አለመናገርም መብት አለ። መናገርም አለመናገርም በሚዲያ መብት አለክ ማለት ነው። ህይወትን በሚዲያ ላይ ማስጣት የለብም። የራስ ሚስጥር የሚባል ነገር አለ። እሱን መቆጠብ። ሲቀጥል ደግሞ እህቴ አንቺ ጓደኛው ነሽ እንጂ ፍቅረኛው ለፍቅር እሱ አላሰበሽም፣ ለጓደኝነት ነው እያሰበሽ ያለው እና ተረጋጊ። ገና 1 ወር ሳይሆንሽ ይሄን እንዲህ ባንዴ ባናቱማ እያመጣሽ ጭንቅላቱን አትበጥጩ። ምክንያቱም አሁን አንቺ እየተግባባሽ እያየሽ ነው እንጂ ልብ ውስጥ እንኳን አልገባሽም። ልቡ ውስጥ እንኳን ገና አልገባሽም። ገና እያየሽ ነው። ገና ልቡን ሊከፍት እያሰበ እንደዚህ እንትን እያለ ነው እንጂ ሙሉ ፐርሰንት ልቡን አልሰጠሽም። ስለዚህ ረጋበይ፣ ተግባቢው፣ ባህሪውን ወቂ። ባህሪ ለባህሪ ተያዩ ለማለት እፈልጋለሁ። ረጋ ያለው ተቂቤ ይወጣዋል እና ገና ካሁኑ ልክ በቃ ምን ብዬ ልንገራችሁ፣ ልክ በቃ የተጣደፈ እና ገና ለገና አንዷ መታ ትነጥቀኛለች ብለሽ አትፍሪም። አይታወቅም የእግዚአብሔር ነገር ብቻ ማለት ነው። ሄሉ ሁሉን ነገር ጥላ ወደ ያብ ከመጣች እሱን ነው መፍራት ያለብሽ። እሱን መፍራት አለብሽ። ያልጨረሱት እርግጠኛ ነኝ ሄሉ ልብ ውስጥም እንትና ነው ያለው። ምን ያብ አለ ብዬ ነው ማስበው። ስሜቷ ላይ በቀደም በለቀቁት እሱ ነው ስረዳ የነበረው ማለት ነው። ምንድን ነው እንትን ያልሽው ነገር አለው ሲል ሊኖር ይችላል እያለች ነው እሷም ማለት ነው። ስለዚህ በሁለቱ ልብ ውስጥ ያላለቀ ነገር ሊኖር ይችላል ብዬ ነው የማስበው። እንደዛ ነገር ነው የማስበው እንጂ ሄሉ ናቲን አትወደውም ማለት አይደለም። ናቲ የመጀመሪያችን እኛ ሴቶች የመጀመሪያችንን አንረሳውም። ነገር ግን ለሁለተኛው ለመኖር በጣም ነው የሚከብደን። ምክንያቱም የመጀመሪያውን ፍቅር ላናገኘው እንችላለን። ተመልሶ ሲመጣ ሌላ ሰው ሆኖ እሷም ተለውጣ ስለሚያገኛት ያን ነገር እንደ ዱሮ ይሆናል ብሎ መጠበቅ ከባድ ነው ማለት ነው። ስለዚህ እሷም እሱም ይተያዩ ብዬ ነው ማስበው። ተራርቀው ማየት መልካም ነው ብዬ ነው ማስበው። ማለት ያበብ እሷም ቢሆን እንግዲህ ናቲ መጥቶ ምናልባት ባህሪ ሁሉ ነገርም ተቀይሮ አላቅም ነገሮችንም አስተካክለው ከናቲ ጋር ህይወቷ እየተባረከ የተቀደሰ ሆኖ እንዳለውም ሽምግልና ልኮ ቢጋቡ ደስ ይላል። ነገር ግን እንደ በፊቱ እንደ መጀመሪያው ይሆናል ወይ ከተባለ አይሆንም፣ ብዙ ነገር ስለሚቀየር ማለት ነው። ስለዚህ ሄሉም ቢሆን ከናቲ ጋር ተስማምታ እንድትኖር ማድረግ ነው። ያብም ደግሞ ከዚች ጋር በፍቅር በጓደኝነት ሂደው መጨረሻቸው እንዲያምር ማድረግ ነው እንጂ አንዴ ናቲ ጋር ናቲ እኛ እኮ ነን ልጅቷን ገደል እየከተትናት ያለው እኛ ኮሜንቶች። ናቲ ሲመጣ ናቲ፣ ያብ ሲመጣ ያብ ከእንደገና ደግሞ አሁን ከናቲ እንደ አንድ ናቲ ስትሉ ነበረ። እግዚአብሔር
ጭራሹኑ ያብን አላስታውሳችሁም ነበር። ናቲ 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 ስትሉ ነበር። ከናቲ ጋር ደግሞ ትንሽ ነገር አካንተዋቸው ሲለያዩ ያብ 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 ሄሉ ትሻላለች፣ ሄሉ ትሻላለች፣ ያብ ከሄሉ ጋር ታረቅ፣ ከሄሉ ጋር ታረቅ። አቤትኛ ግን አቤትኛ ኮሜንቶች ግን ስለዚህ ረጋ ያለ ወተት ቅቤ ይወጣዋል። እሷም ህይወቷን እንድትኖር አትበጥብጧት። በቃ ራሷን በራሷ በጭንቅላቷ እንድትመራ አድርጉ። እግዚአብሔር ካለ እኮ ከያብ ጋርም እኮ ሊቀጥሉ ይችላል። እህልኋቸው ከሆነ ማንም ሰው እንትን ቢል የሚያመጣው ነገር የለም፣ የእግዚአብሔር ፍቃድ ከሆነ ማለት ነው። እንደዚሁም እህል ውሃ ከሆነ ደግሞ ከናቲ ጋርም እስከ ዘላለም ልትዘልቅ ትችላለች ማለት ነው። እና ናቲ አሁን ለሽምግልና እየላከ ነው። ስለዚህ ወደዛ ህይወቷን እንድታስተካክል መምከር፣ ከስህተቷ መታረም፣ የይቅርታ ልብ እንዲኖራት ማድረግ አለባችሁ ብዬ ነው ማስበው። እና እንትና ያብንም ከዚች ጋር መልካም ህይወት እንዲመራ ማድረግ፣ እሷም ቢሆን ናቲ መርጣ ሄዳ አይደለ ከናቲ ጋር የተባረከ ህይወት እንዲኖራት ማድረግ ነው እንጂ እዚህም እዛም ባንወላውል ጥሩ ነው። አንድ ሰሞን እዛ አንድ ሰሞን እዚህ ባናደርግ ጥሩ ነው ብዬ ነው የማስበው። ያብ ጠልቷት አይደለም፣ እግዚአብሔር ምስክሬ ነው። አንገቴ ላይ ያለው ማተብ ይዤ ነው የምናገረው። ያብ ነገሮችን አስተካክለን እንመጣለን ነበረ ያለው። ነገር ግን በመሃል ናቲ ሲመጣ ወዲያው የተገለበጠችው ወደ ናቲ እሷ ነች። ስለዚህ እሱ ምን ያደርግ ሄሉ ለሁሉም ነገር ትቸኩላለች። ስትጣላም ችኩል ብላ ላላላ ትላለች። ሰው ሲመጣም ቶሎ ብላ ልቧን ከፍታ ትሰጣለች። የሰው ልጅ እኮ ከአንድም አራተኛ ጊዜ ሰው እንትን ይላል እንዴ? የሰው ልጅ እኮ በሁለተኛው ትምህርት ይወስዳል። በጣም ትምህርት ይወስዳል። ከዛ ነገር ውስጥ ራሱን ያርማል። ራሱ ድጋሚ ስተት ውስጥ እንዳይገባ እንትን ይላል ብዬ ነው የማስበው። ስለዚህ እባካችሁን እዚህም እዛም እያላችሁ የልጅቷን ህይወት አትበጥብጡ። ያብም የራሱን ህይወት ይኖር እና ምን ልልሽ ነው የያብዬ ጓደኛ ቆፍጣና ሸንቃጣው ጓደኛ ረጋቤ እናቱ። ምክንያቱም አሁን አንቺን ሊያስገባሽ አይችልም። ምክንያቱም ብዙ ነገር አለ፣ ብዙ ነገር ስለ አንቺ ማወቅ ይችላል። አትንቀልቀይ ማለት ነው። ምክንያቱም የተንቀለቀለች አፍሳ ለቀመች። እኛም ረጋ ብሎ ህይወቱን አይቶ መስተካከል የሚችለውን ነገር አስተካክሎ ከአንቺም ሆነ ከእግዚአብሔር ፍቃዱ ከሆነም ደግሞ ከሄሉ ጋር ብቻ ህይወቱን በሰላም እንዲል ማድረግ አለብሽ ብዬ ነው የማስበው። የኔ ወዶች፣ የኔ ማይፎንቃዎች፣ የያብ ደጋፊዎች፣ የኔ ማሮች ባላችሁበት እግዚአብሔር ይጠብቃችሁ። ነገሮችን ስክን ብለን ብናይ መልካም ነው ብዬ ነው የማስበው። እሱ ጠልቷት አይደለም፣ ያፈቅራታል። ነገር ግን ናቲ ሲመጣ ነው ሁሉ ድብልቅልቁ ነው የወጣው። ሲቀጥል ደግሞ የእሷ ዋና ጠላቶች ከጎኖቿ ያሉት ናቸው ብዬ ነው የማስበው። እንደ ጓደኛ መስለው ለዚህ ደረጃ የሚያበቋት እነሱ ናቸው ብዬ ነው የማስበው። እንደዛ አልሽኝ ካላችሁ ደግሞ እንግዲህ አሁን ያብ ሄሉ ከናቲ ጋር የደስታ ፍቅር እየቀጨቀጩ ነበረ። በመሀላቸው ነገር ሲከሰት ልዑል አጠገባቸው አልነበረም። አሁን እነሱ ሲጣሉም እኔ ያለውላት፣ እኔ ከጎኗ ነው የምሆነው፣ እኔ ያለውላት ብሎ ህይወታቸውን ድጋሚ የያብን ህይወት እንዳደፈረሰው የናቲና የሄሉን ህይወት ለማደፍረስ ነው የሚመጣው። ሌላ ምንም እኔ ወደዳችሁኝ ጠላችሁኝ እግዚአብሔር ምስክሬ ነው፣ ምንም አይመስለኝም። እንደፈለጋችሁ ተነግ። እውነቱ ይሄ ነው። ገባችሁ? እኔ ያለውላት ማለት ምን ማለት ነው? እና እህቶቼ ሁሉንም ነገር ረጋ ብሎ ማየት መልካም ነው ብዬ ነው ማስበው። እኔ አሁንም ቢሆን በናቲና በሷ መሃል ወንድ ጓደኞቿን ባታስገባ ደስ ይለኛል። የምትፈልገው ከሆነ የማትፈልገው ደግሞ በፍቅር መለያየት፣ ልቧን አዳምጣ ማለት ነው። ስለዚህ ልዑል ወዳጇ ነው፣ ግን ማንም ሰው እንዲጠጋት መንገድ አይከፍትም። ይሄ ሁላችንም ያየነው ነገር ነው። ጓደኛዋ ነው፣ መከተዋ ነው ምናምን ትላላችሁ። ለእናንተ ነው እንጂ ፊቱ ላይ የሚነበበው እንደዛ አይደለም። ሀቁን ንገሩኝ ካላችሁ ለሄሉ ህይወት መበጥበጥ እኔ ልዑል ነው ብዬ የማስበው። ክርስቶስን ነው የምልህ። ራሳችሁም ውስጣችሁ ያውቃል፣ ህሊናችሁ ያውቃል። አሁንም ቢሆን በናቲና በሄሉ መሀል እሱ ባይገባ እኔ ደስ ይለኛል። የመጨረሻቸው እውነት እግዚአብሔር ብሎ እንዳለው ሽምግልና ልኮ ህይወቷ ሰላም እረፍት እንዲያገኝ እግዚአብሔር ይርዳት ብላችሁ ጸልዩ። ያብም ደግሞ ከዚች ጋር መልካም ህይወት እንዲኖር አድርጉ። እሺ በቃ መልሰው መልካም። አሁን አንደኛ ሁለት ሙስሊም ክርስቲያንም ጾም ነው። ክፉ ደግ ተራገጥን፣ ተፈላለጥን፣ ምን አመጣን? ምንም አላመጣን። ምንም ያመጣነው ነገር የለም። ክርስቶስን ራሳችንን ከማርከስ ከፈጣሪ ከመጣላት ውጭ ማለት ነው።
እና ኃጢአት ውስጥ ከመግባት ውጭ እነሱ ላይፋቸውን ይቀበጭማሉ፣ የዩቱብ ብራቸውን ይበላሉ። አለቀ ነገር። ልዩተኛ እንፋተጋለን። እና ለምንድነው ያብ ነገሮችን ቁጭ ብለህ በደንብ ማየት አለብህ። ሚስጥር ነው። ለእሷ ስሜት ካሌለ ይሄን ያልገበናህም አውጥተህ መናገር አይገባህም። የምትናገርበት ጊዜ ደግሞ አሁን አይደለም ብዬ ነው የማስበው። ለአንተ ስሜት እንኳን ቢኖራት በጣም ቸኩላ ተንቀዥቅዣለች። እና የሰላም ያደርገውላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እና ከዚህ በመቀጠል ነገሮችን እሷ ምናልባት ሰው እንዳይነጥቃት አንተ ወደ ሌላ ወይንም ሄሉ መታ እንዳትበጠብጥ የምትፈራው ነገር ያለ ይመስለኛል፣ አንተን ማጣት። ምክንያቱም አንተን ያገኘ ሰው እድለኛ ነው እያለች ነው። የምፈልገው አይነት ሰውን ሄሉም ቢሆን የምፈልገው አይነት ሰው ነህ አንተ ስትልክ ነው የነበረው። ምን አይነት እንትን እንዳለ በነገራችን የሴት ትሪት እንዴት እንደሚደረግ ስለምታውቅ ነው። ብቻ መጨረሻውን እናያለን። መልካም ውሎ